በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኣብ መላእ ዓለም እትነብሩ ህዝበ ክርስቲያን ኦርቶዶክስ ተዋህዶ ቤተክርስቲያን እንኳዕ ብሰላምን ብጥዕናን እግዚአብሔር አምላኽና ናብ ሕዳር ጽዮን ኣብፅሓና። ስለዚ ሕዳር ጽዮን ንምንታይ ይኸብር? ጽዮን ማለት እንታይ ማለት እዩ? ታቦት ማለት እንታይ ማለት እዩ? ጽላት ማለት እንታይ ማለት እዩ? በዚ ዕለት እዚ ዝተወሰነ ክርኢና። ስለዚ እግዚአብሔር አምላኽ ንመላእ ኦርቶዶክሲ ናብ ሕዳር ጽዮን እንኳዕ ብሰላም ኣብፅሓና እንዳበልኩ እግዚአብሔር አምላኽ ብሩኽ በዓል ይግበረልና። ናይ ጽዮን በረኸት ምስ ኩላትና ይኹን። ስለዚ ዋና ናብቲ ታሪኹን ድሕርዳ መፂና ጽዮን ማለት ታቦት ማለት ጽዮን ማለት ናይ እግዚአብሔር ማሕደር ማለት እዩ። ስለዚ ናይ እግዚአብሔር ማሕደር ክኾን ከሎ አማናዊት ማሕደር እግዚአብሔር አምላኽ ማሕደረ መለኮት ዝኾነት ድንግል ማርያም እያ። ስለዚ ጽዮን ብናይ ዳዊት እምባ ይምሰል፣ ጽዮን በዴና ቅድስተ ቅዱሳን ድንግል ማርያም ይምሰል። እንደገና ጽዮን ከዓኒ ብቅድስቲ ቤተ ክርስቲያን ትምሰል ምሳሌያዊት ኮይና በዚን ዝበልና ኢል እዛ ጽዮን ዝበልናያ እግዚአብሔር አምላኽ ንነቢዩ ሙሴ ኣብ ኦሪት ዘፀአት 34 እንድሕር ተመልኪትና ሙሴ 40 መዓልትን 40 ለይትን ምስ ጾመ እግዚአብሔር አምላኽ ብኣጻብዕ እግዚአብሔር አምላኽ ዝተጻሓፈ ጽላት ሃቦ ኢሉ። ጽላት ማለት ዝረቐቐ እምነ ክኸውን ከሎ እዛ ጽላት እዚኣ ከዓ እዛ ታቦተ ጽዮን ንእስራኤላውያን ን500 ዓመት ትመርሖም ነበረት። እስራኤላውያን ብታቦተ ጽዮን እንዳተመርሑ ን5 ዓመት ከም ድልድል ኮይና ማለት ንኣማሌቃውያን እንዳጥፈት ንዳጎን እንዳቀጥቀጠት ባሕሪ ኤርትራ ከፊላ ኣሳጊራቶም ርስቲ ኣቦታቶም የእትያቶም መን እንተይልና ታቦተ ጽዮን ንእስራኤላውያን ትመርሖም ነበረት። እስራኤላውያን ዝምርሕሉ ዝነበሩ ብታቦተ ጽዮን ከም ምዃኑ ድሕሪ 500 ዓመት ግን ናብ ኣክሱም ብኸመይ ክትመፅእ ኺኢላ ታቦተ ጽዮን ታቦተ ጽዮን ዝኸብረሉ ኣብ ኣክሱም ብፍሉይ ነገር ብኸመይ እንተይልና ብሃፀይ ምኒልክ ወይ እምነ ሃኪም ተባሂሉ ዝፅዋዕ ወዲ ንግስቲ ሳባ ኣማኻይነት ታቦተ ጽዮን ናብ ኣክሱም ክትመፅእ ኺኢላ። እዚ ክትመፀሉ ዝኸኣለት ከዓኒ ዋና ታሪኹ ንግስቲ ሳባ ናብ እስራኤል ከይዳ ካብ ንጉስ ሰሎሞን ፀኒሳ ኣብ ዝመፀትሉ ንምኒልክ ምስ ወለደት ምኒልክ ናብ ኣቡኡ ምስ ሰደደቶ ንግስቲ ሳባ ልክዕ ነቡ ይመስል ስለ ዝነበረ ሰሎሞን ንጉስ ከዓኒ እዚ ንዓይ እዩ ዝመስል ኢሉ ንሃፀይ ምኒልክ ወይ ከዓ እምነ ሓኪም ተባሂሉ ዝፅዋዕ ኣንገሶ ኢሉ። ምስ ኣንገሶ እስራኤላውያን ኣጉረምረሙ ከመይ ልክነግስ ይኽእል ምስ በልዎ ናብቲ ዝነበሩ ዓዲ ስደዶ ካብቲ ዝመፃ ሃገር ናብ ሃገሩ ስደዶ ኣብ ዝበልዎ ኣነ ንወደይ ክሰዶ እንድሕር ኮይነ